ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። መላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ ብርሃኑ በሰላም አደረሳችሁ አደረሰን። እንግዲህ በዓሉ የሰላም የፍቅር ያው ከእሁድ ጀምሮ እንግዲህ ከሚቀጥለው ሰኔ ግንቦት መጨረሻ አካባቢ በዓል ነው። እግዚአብሔር የተመሰገነ ይሁን እና እንኳን አደረሳችሁ ላለው ቤተሰብ እኔም አለው ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁትኝ ያው እነ ሙሄን ፈገግታን እናትየዋን አይቼ እንደገና ደግሞ ያላዛር እናትን የድራማዋን እንባዋን ድራማ የምታፈስበትን እንባ አይቼ ነው የመጣሁትና በፊትም እችን ሴትዮ ማለት ነው ውሸታቸውን ነው ድራማ ነው። እንደውም እኛ ስንወቅስ የነበረው ትንሳኤን ነው። ትንሳኤና እናትየው እንትን ብለው ተመሳጥረው አላዛርን ፕራንክ እየሰሩት ነው፣ አላዛር ላይ እየተጫወቱ ነው እያለን ነበረ። ግን እነዚህ ሁለት ጨዋ ልጆች እንግዲህ እንዳስረዱን ማለት ነው ትላንትና እናትየዋ ከባድ አስማተኛ ሰውን እንዴት አድርጋ እንደምታሳምን እንዴት አድርጋ አሳምናቸው እዛ ነገር ውስጥ እንደከተተቻቸው ለእናትየው ሲያጫውቷቸው ነበር። እኛም ሰምተናልና በጣም 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 በቃ እኔ እናትየው ምን አይነት ስነ ምግባር በቃ ይችና ትክክለኛ እናት ይችና ትክክለኛ ኢትዮጵያዊ እናት። በፊት እኮ ልጄን ገደሉብኝ ብላ እንደዛ ብላ ስታለቅስ ማለት ነው የእውነት እና ስለ መድኃኒት ደግሞ አንዳንድ ነገር ስትናገር ምን ቀን ነው ከዚህ ሴትዮ ጋራ የተገናኘብኝ ይሄ ልጅ ብላ ስትናገር ያው እንደሚተዋወቁ ይገባል። እና የሰው አመልን ደግሞ ማለት ነው ጎረቤት ነው የሚያውቀው ሰው ነው የኔን አመል አሁን አጠገቤ ያለ ሰው ወይ ደግሞ ጓደኛዬ ምን አይነት ሰው እንደሆንኩኝ ያውቃል። ስለዚህ የመድኃኒት ዓለም እንትን አመል ማለት ነው መድኃኒት ያላዛር እናት አመል ከጎረቤትም አልፎ ማለት ነው እኛ ጋር በሚዲያ ደርሷል። ምን አይነት ሴት እንደሆነች ማለት ነው ምን አይነት ሴት እንደሆነች ተንኮለኛ እንደሆነች ሴራውን ሁሉ ጠንስሳ ይህንንም ልጁን እንደገና አስማምታ እንደዚህ ምናምን ነገር እኔ የትንሳኤ የበፊት ፍቅረኛዋ ነኝ ምናምን ነገር ብላ አስማምታ የሆነ ነገር በሆነ ነገር ብቻ አስምጣ እንዳመጣቻቸው ማለት ነው። እኛም በፊቱንም ገብቶናልና በጣም በቃ የእውነት የሚሰራው ሁሉ ድራማ እንደሆነ በተለይ ደግሞ ትንሳኤ ላይ እኔ እንደውም ትንሳኤን ድራማ አላዛር ላይ እየሰራች ነው ከአላዛር እናት ጋር ተመሳጥራ ብዬ ትንሳኤን ነበር ያሰብኩት እንጂ በተአምር አላዛር ከእናቱ ጋር ተመሳጥሮ ትንሳኤ ላይ ድራማ ይሰራል ብዬ እንደው በህይወት ዘመኔም አላሰብኩትም የእውነት ስነግራችሁና ይሄ አላዛር የሚባለው ሞፎ የሆነ ልጅ ማለት ነው እርጉዝ ሚስቱን እያስለቀሰ እንደገና ደግሞ እናቱ እዛ ጋር ማለት ነው ትንሱን ወቃሽ ሆና ያዞንባ ትላንትና ታነባለች። ልጄ የት ነክ አመት ባለ ነው ውጪ ዋልኩኝ። በስመ አብ ወወልድ ወመንፈስ ቅዱስ። ይሄው እችን ከመሰለች እናት መቼም ታውቃታለች። እንግዲህ እዛ ኖሮ የለ አብረው እንግዲህ ምን አውቃለሁ የሻሻማኒም ሴትዮ ነበረች አብራ ሊተዋወቁ ይችላሉና መልካምነትን ጥሩነትን ልጆቿን እንዴት አድርጋ እንዳሳደገች ለልጆቿ ተንበርክካ ስለ ልጆቿ ህዝብን ይቅርታ እየጠየቀች መልካም እናት እንደሆነች እንግዲህ እስቲ አይታት እንኳን ማለት ነው ትንሽ እንኳን ልቧም ቢመለስ የእውነቴን እኮ ነው። የውሸት ድራማ ይዛ መታ ማለት እኔ አሁን ለትንሳኤ ነው በጣም ያዘንኩት። እውነቴን ነው በጣም ያሳዘነችን ትንሳኤ ናት። ምክንያቱም አላዛርና እናቱ ተመሳጥረው ነው ይሄንን ድራማ የሰሩት ማለት ነው። ይሄው ሙሄና ፈገግታ እኮ ተናገሩ። የምታሳዝነን ትንሱ ናት። እናትየውና አላዛር ተመሳጥረው ነው ይሄንን ድራማ የሚሰሩባት ትንሱ ላይ። ትንሱ እንደውም ምንም አታውቅም አሉና አሁን ትንሱ አሳዘነችኝ የእውነት። እኔ እንደውም የመሰለኝ ትንሳኤ አይዲያውን እያመጣች ከእናትየዋ ጋር ተመሳጥራ አላዛርን
እንትን ፕራንክ የምታደርገው ባላዛር ላይ የምትሰራ ነገር ነበር ይመስለኝ። ለካ አላዛር ሞፎ ማለት ነው እርጉዝ ሚስቱን እንደዛ እየጎተተ እኔ እኮ እንዴ ለምንድነው ነገሩን እራሱ ማይፈታው ወንድ አይደለ ወይ ብዬ አስባለሁ። ለካ ለድራማው ነው ማሳመር ነው እናቱን 10 ጊዜ እየጠራ ይዟት የሚመጣው። የእውነት እኮ ቢሆን ማለት ነው ነገሩን ፍትትትት አድርጎ ራሱ በስነ ስርዓቱ ትዳሩን ይዞ ይቀመጥ ነበር። የእውነት ቢሆን ለካ የውሸት ስለሆነ ነው ከእናትየዋ ጋር እየተነጋገሩ ነው። ለካ ልክ አላዛርና ትንሳኤ የሆነ ነገር ሲነጋገሩ ማለት ነው እናትየዋ ሮጣ ትመጣለች ባልታሰበ ሰዓት ባልታሰበ ደቂቃ። እንዴት ነው እንደዛ የሚሆነው? ያው አሁን ሊሄድ ነው ትንሳኤ ጋር እና ልሰራ ነው ከዚህ ደቂቃ በኋላ ነይ ነው ነገሩ። በቃ በዛ ምክንያት ነው እናትየዋ 10 ጊዜ ሱክ እያለች ማለት ነው የምትመጣው። እና ትንሳኤ አሁን የእውነት በጣም አሳዝናኛለች በእውነት። እንደውም አሁን ያቻ ክስትየዋን ብትሆን ማለት ነው ትንሳኤ እናቷ ጋራ መሄድ አትፈልግም እንደሰማ ነው። ግን አክስትየዋ ቅርቧ አዲስ አበባ ውስጥ ያለችዋ አሁን ለትንሳኤ በጣም የምታስፈልጋት ወቅት ነው አሁን የእውነት። እና በጣም አሳዝናኛለች ትንሳኤ። አቶ አላዛር በዚህ ልክ ተመሳጥሮ ከእናቱ ጋራ እቺ አንድ ፍሬ ህፃን ላይ እንደዚህ አይነት ድራማ መስራት በጣም ነው የሚያስጠላው። በጣም ነው የሚያስጠላው። እኔ እኮ ከነገሮቹ ሁሉ ደግሞ ትንሳኤና አላዛር የሆነ ነገር እየሰሩ እናትየዋ በሆነ ሰዓት ላይ መታ ትገባባቸዋለች። ለካ እየተነጋገሩ ነው። አላዛር ነይ ከትንሳኤ ጋራ በዚህ ሰዓት ሄጄ ቪዲዮ ሰራለሁ ልክ እዚህ ደቂቃ ላይ ነይ ያላት ነው። ለካ ልጅቷ ላይ እንደዛ የሚጫወቱት። ትንሳኤ እኮ በፊትም ወደ ዩቲዩብ ሳትመጣ አብርሃምና ሩታ ከፍተውላት በዩቲዩብ ቻናል ሳትመጣ ማለት ነው በእና አብርሃም የተናገረችውና አብርሃም ላይ የተናገረችውን ኢንተርቪው በጣም ዓለም ነው ያየውና ስነ ምግባሯ ዩቲዩብ ላይ ከመጣች በኋላ ራሱ ጥሩ ልጅ ስነ ምግባር ያላት አነጋገሯ ልጅ ናት። በቃ አነጋገሯ በሳል ጥሩ ልጅ እንደሆነች ነው የምናውቀው እኮ። ግን ይህንን ድራማ እየሰራችባት እናትየዋ ማለት ነው ያላዛር እናት ልጅቷን ቀየረቻት። እኛም ትንሳኤን እንድንወቅስ አስደረገችን ማለት ነው። የእውነቴን እኮ ነው። ስለዚህ ትላንትና ባነባችሁ እንባ ይሄ ያአዞ እንባ ማለት ነው አላዛር አመት ባል ሳያከብር ወይ ደግሞ ሆዱን ሳይሞላ ዝም ብሎ ጎዳና ላይ ሄዶ ቁጭ ሊልላት ነው እንዴ? ያንን የሚያክል ሆድ ይዞ እሷ ስታስበው እኛ ላይ ወታ ይሄን የሚያክል ሰውነትና እድሜ ይዛ ያዞን ባያነባች። በዛ ላይ ደግሞ እናንተ አይዞሽ ማሚ አየናት አንጀት ውሸቷን ይሄው እንግዲህ ተናገሩ እኮ ነፈገግታ ድራማ ትንሱ ላይ ሁለቶቹ ተመሳጥረው እየሰሩባት ነው። እናትየዋም ድራማ አላዛርም ድራማ ነው የሚሰሩት አሉ። እንግዲህ ነገሩን አይተው አይ በቃን እኛም እናታችንን አሳዝነናል፣ ህዝብም ደግሞ የእውነት እየመሰለው እየተጨነቀ ነው። ስለዚህ ከእንደዚህ አይነት ነገር እንውጣ ብለው እኮ ነው ልጆቹ ጨዋ እናት ጨዋ አባት ያሳደጋቸው ልጆች ስለሆኑ ይሉንታ ያዛቸው። ገባችሁ? ህሊናቸው ወቀሳቸው። ምክንያቱም የኛንም ጭንቀት አዩ፣ የእናትየው እዛ ጋር እንደዛ መሆን አዩ። ስለዚህ እናታችን ከምናሳዝን ህዝቡም ከሚጨነቅ እንውጣ ብለው ከመካከላቸው ወጡ፣ ከድራማው ወጡ ማለት ነው። ከድራማው ወጥተናል ነው ያሉት። እኛ በራሳችን እንመጣለን እንጂ ከነሱ ጋራ እንደውም አንሰራም። እንደውም ለስራም ሳይሆን እኔ በልህን የገባውበት ብሎ አልፈገግታም። እንደገና ደግሞ ሙሄም ቢሆን ከትንሱ ጋር ወረቀት ለመቀባበል ሄደው ነው በህል ገብቶ አዎ ፍቅረኛ የነበረች ምናምን ነገር በኤአይ የተሰራ ፎቶ ሁሉ ተቀምጧል አሉ። የሁላችሁ የት ድረስ ድራማቸው ማለት ነው የት ድረስ እንደሆነ አላዛር እናቱ ድራማቸው የት ድረስ እንደሆነ እንግዲህ አስቡት። ኤአይ ድረስ እንደው ገብተው እዚህ አፕሊኬሽን ውስጥ እንግዲህ ፎቶ ማቀነባበር ማለት ምንድን ነው? እንደገና ደግሞ እግራቸው ላይ ወድቃ ማሳመኗስ በዚህ ልክ መሄዷ ይሄ ሁሉ ድራማ እኛ ላይስ መስራት ምን ያህል አሁን ይሄ ሁሉ ስራ እየሰራች አንዳንድ የተወሰነ ሰው እኮ እስካሁን ይወዳታል ያከብራታል። ታይ ማሚ እኮ ጥሩ ናት፣ ማሚ እኮ ሀቀኛ ናት የማይላት የለም እኮ። ግን ይሄው አሁንም ትላንትና ያነባችው የውሸት እንባ እንጂ አላዛር ሆዱን ሳይሞላ አመት ባልን ሳያሳልፍ ውጭ ላይ አይቀመጥላትም። ግን
በቃ ይሄንን ደግሞ ኢሹ አድርጋ ይሄንን እንትን አድርጋ እኛ ጋር መጣች ህዝብ ለማሳመን ማለት